አራስ ህጻናትን መጠቅለል ከባህል ብቻ የመጣ ነገር ነው ወይስ ጠቀሜታ አለው? ሰላም፣ ዶክተር ማህሌት ጌትነት ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህጻናት ክሊኒክ። አራስ ህጻናትን መጠቅለል ወይም ስዋድሊንግ የምንለው በብዙ ባህሎች የተለመደ ልምምድ ነው። ዛሬ የአሜሪካ የህጻናት የህክምና ማህበር አራስ ህጻናትን መጠቅለል ያለው ጥቅምና ጉዳት ላይ የተሰሩ የተለያዩ ጥናቶችን ገምግሞ የአራስ ህጻናትን መጠቅለል ያለውን ጥቅሞችና ጉዳቶች ብሎ ያስቀመጣቸውን ሀሳቦች አብረን እናያለን። በመጨረሻም ደግሞ አራስ ህጻናትን መቼ መጠቅለል እንጀምር፣ መቼ መጠቅለል ማቆም አለብን፣ ትክክል የምንለው ወይም ደግሞ በአግባቡ አራስ ህጻናትን መጠቅለል የምንለው እንዴት ነው የሚለውን ሀሳብ አብረን እናያለን። ስለዚህ እስከ መጨረሻው ይህን ቪዲዮ ተከታተሉት። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙዎች እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በነገራችን ላይ ብሩክ ኪድስ የህጻናት ልዩ ክሊኒክ የ24 ሰዓት አገልግሎት ከሰኔ 1 ጀምሮ መጀመሩን ስናግራችሁ በታላቅ ደስታ ነው። ስለዚህ ማንኛውም ችግር ሲያጋጥማችሁ የድንገተኛ ህክምና አገልግሎት ጥራቱን ከጠበቀ ላቦራቶሪ ጋር ይዘን ስለምንጠብቃችሁ መምጣት ትችላላችሁ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ቁጥር ደውለው መጠየቅ ይችላል። የአሜሪካ የህጻናት የህክምና ማህበር 78 የሚሆኑ አራስ ህጻናትን መጠቅለል የሚያመጣቸው ጥቅሞችና ጉዳቶችን ለማመዛዘን የተሰሩ ጥናቶችን ገምግሞ ባሳተመው ጽሁፍ ላይ 5 የሚሆኑ ህጻናትን የመጠቅለል ጥቅሞችና ህጻናትን ደግሞ በአግባቡ ካልጠቀለልናቸው ሊደርሱ የሚችሉ ጉዳቶችን አስቀምጧል። ታዲያ ህጻናትን መጠቅለል ምን ጥቅም አለው? አንደኛ፣ በጥናቶቹ ላይ በተገኘው መሰረት በተለይ እድሜያቸው ከ70 ቀን እስከ 90 ቀን ያሉ ህጻናትን በአግባቡ ከጠቀለልናቸው ቶሎ ቶሎ መበርገግ፣ ቶሎ ቶሎ መንቃት ሳይኖራቸው የተስተካከለ እንቅልፍ እንዲኖራቸው ያደርጋል። ሁለተኛው፣ በአግባቡ የሚጠቀለሉ ከጊዜ በፊት የተወለዱ ህጻናት ወይም ፕሪተርም የምንላቸው የተሻለ የጡንቻና የነርቭ ስርዓት እድገት እንዲኖራቸው ያደርጋል። የቀነሰ መጨናነቅ፣ አካላዊ የሆነ መጨናነቅ እንዲኖራቸው ያደርጋል። የተቀናጀ የጡንቻ እንቅስቃሴ እንዲሁም ቶሎ ሰውነታቸውን የመደገፍ አቅም እንዲኖራቸው ያደርጋል። ቬሪ ሎ በርዝ ዌት ወይም በጣም አነስተኛ ኪሎ ያላቸው ህጻናትን ደግሞ በአግባቡ የምንጠቀልል ከሆነ ከኢንኩቤተር የሚፈልጉት የሙቀት መጠን እንዲቀንስ ያደርጋል። ስለዚህ የሰውነታቸውን ሙቀት ሬጉሌት ለማድረግ ይጠቅመናል ማለት ነው። ሶስተኛው፣ ሰረብራል ዳሜጅ ወይም ደግሞ የአእምሮ ጉዳት የደረሰባቸው እና በጣም ለረጅም ሰዓት እያለቀሱ የምንቸገርባቸው ህጻናት ላይ ጥናቶች ባመለከቱት መሰረት መጠቅለል በጣም ጉልህ በሆነ መልኩ የማልቀስ ጊዜያቸውን እንደሚያሳጥር ያሳያል። አንዳንድ ጥናቶች መጠቅለልንና ማሳጅ ማድረግን አወዳድረው በሰሩት መሰረት 28 በመቶ የሚሆነውን የማልቀስ ነገራቸውን የሚቀንስልን መጠቅለል ሲሆን ማሳጅ ማድረግ የህፃናቱን የማልቀስ መጠን በ5% ብቻ ቀንሶ ተገኝቷል። ስለዚህ ህፃናቱን መጠቅለል የማልቀስ ጊዜያቸውን በመቀነስ ኮንፈርት እንደሚሰጣቸው ማሳያ ሆኗል ማለት ነው። አራተኛ፣ መርፌ በተወጉ አራስ ህጻናት ላይ ወይም ደግሞ አንዳንድ ፕሮሲጀሮች የተሰሩላቸው አራስ ህጻናት ላይ ቶሎ የልብ ምታቸውና የኦክስጅናቸው መጠን ከመወጋታቸው ወይም ፕሮሲጀሩ ከመሰራቱ በፊት ወዳለው እንዲመለስ ረድቷል። ይህም የማረጋጋት አቅም እንዳለው ያሳየናል። ህጻናትን መጠቅለል ከፓሲፋየር እና ህጻናትን ከመጠቅለል ጋር በማወዳደር የተሰሩ ሪሰርቾችን ስናይ ፓሲፋየር ቶሎ ህጻናቱን የማረጋጋት ነገር ሲኖረው ረዘም ላለ ጊዜ ወይም በዘላቂነት ለማረጋጋት ግን መጠቅለል የተሻለ ሆኖ ተገኝቷል። አምስተኛው፣ አራስ ህጻናትን መጠቅለል ህጻናቱ ጡት የሚጠቡበትን ጊዜ ርዝመት፣ ብዛት እንዲሁም የሚጠቡትን የጡት መጠን አይቀንስም። ስለዚህ በደንብ የምንጠቀልላቸው ህጻናት ከማይጠቀለሉ ህጻናት ጋር ሲወዳደሩ በነፃነት መጥባት እንደሚችሉ ያሳያል ማለት ነው። ታዲያ አራስ ህጻናትን መጠቅለል እነዚህ ጥቅሞች ቢኖሩትም በአግባቡ ደግሞ ካልጠቀለልናቸው ሊመጡ የሚችሉ ጉዳቶች አሉ። አንደኛው፣ ህጻናቱን በተለይም ደግሞ ከወገባቸው በታች ጥብቅ አድርገን የምንጠቀልላቸው ከሆነ በዳሌና በጉልበታቸው መገጣጠሚያ ላይ ምንም እንቅስቃሴ እንዳይኖር አድርገን ወይም ደግሞ እግራቸውን ወደ ውጭ አድርገን የምንጠቀልላቸው ከሆነ ዴቨሎፕሜንታል ሂፕ ዲስፕሌዥያ ለሚባል የዳሌ የመገጣጠሚያ ችግር ተጋላጭ ሊያደርጋቸው ይችላል። ሁለተኛው፣ ትኩሳት ወይም የሙቀት መጠን መጨመር ሊያመጣ ይችላል። ይህም አራስ ህጻናትን ስንጠቀልል ከጭንቅላታቸው ጭምር የምንጠቀልላቸው ከሆነ ከተቀለልን በኋላ ደግሞ የምናለብሳቸው ተጨማሪ ልብሶች በጣም ሙቀትን የሚፈጥሩ ከሆኑ ወይም ደግሞ ኢንፌክሽንና ትኩሳት ያላቸውን ህጻናት የምንጠቀልል ከሆነ የሰውነት የትኩሳት መጠናቸውን በመጨመር ለትኩሳት ሊያጋልጣቸው ይችላል ማለት። ሶስተኛው፣ ሰደን ኢንፋንት ዴዝ ሲንድሮም ወይም ደግሞ ድንገተኛና ምክንያቱ ያልታወቀ የህጻናት ሞት ሊያጋጥም ይችላል። ይህ የሚሆነው አራስ ህጻናትን በአግባቡ ካለመጠቅለል ሲሆን፣ አንደኛ ላላ አድርገን በመጠቅለል በቀላሉ የሚፈታ
ካደረግነው ህፃናቱ ፊታቸውን ሸፍነው ኦክስጅን አጥሯቸው በድንገት ሞተው ሊገኙ ይችላሉ። ሌላው ደግሞ መገልበጥ የጀመሩ ወይም ደግሞ ከጀርባ ወደፊት የሚገለበጡ ወይም ሙከራ የሚያደርጉ ህፃናትን ጠቅልለን ካስቀመጥናቸው በድንገት ወደፊታቸው ተደፍተው በመታፈን የሞት አደጋ ሊያጋጥማቸው ይችላል ማለት ነው። ስለዚህ አንድ አራስ ህፃን ከጀርባ ወደፊቱ በራሱ መገልበጥ ከጀመረ በኋላ መጠቅለል አይኖርብንም፣ ወይም ደግሞ ስንጠቀልል በጣም ባናጠብቅም ላላ ያለና በቀላሉ የሚፈታ አድርገን መጠቅለል የለብንም ማለት ነው። አራተኛው ህፃናትን በጣም አጥብቀው በሚጠቀልሉና ፊታቸውን ብቻ ክፍት አድርገው ሌላ ሰውነታቸውን ጠቅልለው በሚያሞቁ ባህሎች መካከል የሳምባ ኢንፌክሽን እና የቫይታሚን ዲ እጥረት ያጋጥማል። ይህም የሆነው አራስ ህፃናትን በጣም አጥብቀን ስንጠቀልል ሳምባቸው አየር በደንብ በውስጡ ገብቶ እንዳይለጠጥ ስለሚከላከል አቴሌክታሲስ ስለሚባለው ወይም ደግሞ የሳምባ የአየር ከረጢቶች መዘጋትን ሊያደርስ ይችላል። ያ ደግሞ ለኢንፌክሽን ተጋላጭ ያደርጋቸዋል። ሁለተኛው ደግሞ ህፃናትን ፊታቸውን ብቻ ክፍት አድርገን ሌላ ሰውነታቸውን ጠቅልለን ፀሐይ ብናሞቃቸው በቂ የሆነ የፀሐይ ብርሃን ስለማያገኙ የቫይታሚን ዲ እጥረት እንዲያጋጥማቸው ያደርጋል ማለት ነው። ስለዚህ አራስ ህፃናትን መጠቅለል መቼ እንጀምር? ማቆምስ ያለብን መቼ ነው? አራስ ህፃናትን ከተወለዱ ጀምሮ በአግባቡ መጠቅለል እንችላለን። ማቆም ያለብን ደግሞ ህፃናቱ በቀላሉ የጠቀለልነውን መፍታት ሲጀምሩ ወይም ደግሞ ከጀርባቸው ወደፊታቸው ለመገልበጥ ሙከራ ማድረግ ሲጀምሩ ነው። በአግባቡ አራስ ህፃናትን መጠቅለል የምንለውስ እንዴት ነው? አንደኛው አራስ ህፃናትን ስጠቀልል በጣም አጥብቀን መጠቅለል የለብንም። ሁለተኛው ደግሞ ላላ አድርገን መጠቅለል የለብንም። ይህ ከዚህ በፊት እንዳልነው በቀላሉ ተፈቶ ሊያፍናቸው ይችላል አላልተን ከጠቀለልን፣ ወይም ደግሞ ጥብቅ ካደረግናቸው ለተለያዩ የመገጣጠሚያ ችግሮች ወይም ደግሞ ለአተነፋፈስ ኢንፌክሽኖች ሊያጋልጣቸው ይችላል። ሁለተኛው አራስ ህፃናትን ስንጠቀልል በጀርባቸው አስተኝተን መሆን ይኖርበታል። ሶስተኛው አራስ ህፃናትን ስንጠቀልል ጭንቅላታቸውንም አንድ ላይ መሸፈን የለብንም። ከጠቀለልናቸው በኋላ ደግሞ ሌላ በጣም ተጨማሪ ሙቀት ሊጨምር የሚችል ብዙ ልብስ ከላይ መደረብ የለም። ለዛሬ ያለኝ መረጃ ይህን ይመስል ነበረ። ዶክተር ማህሌት ጌትነት ነኝ ከብሩክ ኪድስ የህፃናት ስፔሻሊቲ ክሊኒክ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ቀድሜ እንደነገርኳችሁ በብሩክ ኪድስ ክሊኒክ ከሰኔ 1 ጀምሮ የ24 ሰዓት አገልግሎት መስጠት እንጀምራለን። ስለዚህ ማንኛውም ችግር ያጋጠማችሁ ሰዎች የድንገተኛ አገልግሎት ጥራት ካለው ላቦራቶሪ ጋር ስለሚኖረን ተጨማሪ መረጃ ከፈለጋችሁ ከታች ባሉት ስልክ ቁጥሮች ደውላችሁ መጠየቅ ትችላላችሁ።